ሄርሜላ እና ፈረንጁ ተገናኝቶ እንግዲህ ሲያወሩ ነበር ማለት ነው። እኔ እንግዲህ የተሰማኝ የተረዳሁት እኔ አንዳንድ በፈረንጁም በሄርሜላም እኔ ለሁለቱም ነገራችን ላይ ለሁለቱም ናስታት የምሰጠው ማለት ነው። የተሰማኝ ካየው ቪዲዮ ማለት ነው፣ ሳልጨምር ሳልቀንስ ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በጣም ይቅርታ ዛሬ ጠፍቻለሁ። እግዚአብሔርን ደክሞኛል ከምላችሁ በላይ ድሮም አይመቸኝም። የበለጠ ደግሞ ስራ በዛብኝ። ለዛ ነው ዛሬ እንደ አጋጣሚ ጠዋት ብቻ ነው በሄሉ ዙሪያ የሰራሁትና ስራ በዝቶብኝ ነው የጠፋሁት። ዛሬ 3-4 በቀን የሚመጣ ጋይስ ዛሬ አንድ ለመምጣት እንኳን ስቃይ እግዚአብሔር እንድክም ብሎኛል። አሁን ገና ቁጭ ያልኩት። እንዴት ናችሁ? ቪዲዮ ላይክ አድርጉልኝ። እሺ የኔ ውዶች አበረታቱኝ። የምታበረታቱኝ ደግሞ ከልቤ ነው የማመሰግነው። የኔ ውዶች እግዚአብሔር ያግዛችሁ። እንደኔ መዳም ቅመሙ ናችሁ። ብርታቱን ይስጣችሁ የኔ ውዶች። ብርድም አለ። በዛ ላይ ደግሞ ያው በብርድ ሰዓት በተለይ በጣም ነው የምናደዱ። እኔ በተለይ እቃ ማጠብና ቤት ማጽዳት በብርድ ሰዓት በጣም ነው የሚያስጠላ። በጣም በእርግጥ ጓንት አለኝ እኔ በጓንት ነው እቃ ማጥበው፣ በጓንት ነው ቤት ማጸዳ። ስለዚህ ይሄናል አይደለም ግን ያስጠላል። በቃ ጠዋት ጠዋት በተለይ ስትነሱ ምናምን። ለማንኛውም አይዟችሁ የኔ ውዶች ማለት ነው። ክረምት እየገባ ነው እና ዛሬ እንግዲህ በኤርሜላ እና በፈረንጁ ነው የመጣሁት። እንግዲህ ፈረንጁ ከዚህ በፊትም እንግዲህ እኔ ብያችኋለሁ፣ ሁሉም ለራሱ ቢዝነስ ነው። አመናችሁም አላመናችሁም ማንም ልንገራችሁ፣ ማንም አስመሳይ ነው፣ ሁሉ አስመሳይ። ፈረንጁ አሁን ማለት ነው የእውነት የነሱን ህይወት ማስተካከል የምችለው ከሩታና ከሄርሜላ ማነው ሶሪ ከሩታና ከአብርሽ ውጪ ማንም አይደለም። ማንም አንተ ገና ህፃን ልጅ ነህ ሲጀመር ማለት ነው። በእርግጥ ስራና የያዛችሁትና እንደ አንድ ቪዲዮ እንዳየሁት ግን አንተም ልታስተካክሉ አችልም። ብታስተካክል ራሱ ሄርሜላ ጋር መምጣት የለብም። ትላንትና ከአብርሽ ጋር ነበር ካደለ ከአብርሽ ጋር ነው ማውራት። እሱ ምንድነው ፍላጎቱ? ምንድነው የሚፈልጉ? እሱ ነው ማጣራት የነበረብኝ ያስባለሁ። አንደኛ ሄኑ ፈረንጁ ማለት ነው ብዙ የጣርክ ነው ምናምን በቪዲዮ እንዳየን፣ ግን ሁላችሁም ለራሳችሁ ቢዝነስ ነው። ለሩታ እያሰባችሁ ቢሆንማ ሩታ ትላንትና እንደዚህ ስትሆን ከሩታ ጎን ሆናችሁ ወይም ደግሞ ሁለቱን አገናኝታችሁ አያችሁ። ይሄ እኮ ነው ትልቁ ስህተት። ሁለቱን አገናኝቶ ከማውራት ወይም ደግሞ ለየብቻ ከማውራት ሌላ ቤት ነው የምትሄዱት ሲጀምር። በእርግጥ አሁን ኤርሜላ በጣም የሚያስጠላ ስራ ውስጥ ነሽ ባይዘዊ ማለት ነው። የሚያስጠላ ያንቺን ክብር ዝቅ የሚያደርግ ስራ ነው እየሰራሻለሽው አንቺ። በዚህን ሰዓት አብርሽ ሩታ የሚከራት ምናምን ትያለሽ። በቃ ማለት የምታደርጊ ነገር ቢታቆሚ እኮ የራሳቸው ጉዳይ ነው። አብሮ ኖሩም አልኖሩም ግን ህይወትሽ አንቺ ከነሱ ህይወት መውጣት አለብሽ እንዴ። ውጪም እኮ ተባልሽ በራስሽ ፍቃድ ሁለቴ ወጥተሻል ባይዘዊ ማለት ነው። በራስሽ ፍቃድ ወጥተሻል። ከዛ ውጪ ግን ድጋሜ ለማስተካከል ቢያንስ ለማስረዳት ነው መጣሹ። በዛ እንደወጣሽ መቅራት ነበረብሽ። ሲቀጥል ደግሞ እሱ ከህይወቴ ውጪ ከዚህ በኋላ ከሩታ ጋር ነው መኖር የሚፈልጉ ብሎ ነግሮሻል። ተስማሙ አልተስማሙ እስከ መጨረሻ ጥግ ሆነሽ ነው ማየት የነበረብሽ ማለት ነው። ሲጀምር ትክክል የተናገረችው ምንድን ነው? እኔ ማይመለከተኝ በአብርሽ ህይወት አንተ ማይመለከትም ያለችው ትክክል ነው። ግን ስቲል ከአብርሽ ጋር ጎን ባቶኝ አሪፍ ነው። የራሳቸው ይፈታሉ ብዬ ነው ማስቡ። ከነሱ ህይወት ብትወጪ የእውነት ሴት ልጅ ነሽ። ነገ ምን እንደሚደርስብሽ አታቂም አይደለም? ነገ ያንቺ እጣ ፋንታ ምን እንደሆነ አታቂም። የእውነት ለመናገር እንደ ሴት እንዴ አንድ ወንድ እኮ ልንገራችሁ፣ በተለይ ሴቶች የምትሻወጡ አንድ ወንድ እኔ እግዚአብሔርን በጣም ነው የሚያስበው አብዛኛው ጊዜ ማለት ነው። አንድ ወንድ ለአንድ ሴት ካልሆነ እንዴት ነው ለእኔ ሊሆን የሚችለው? ይሄ እኮ ነው እውነታ። እንዲህ አንቺ ሴት ሆነሽ ኤርሜላ ማለት አንቺ ሴት ሆነሽ እንደዛ ያቺ ስታዝን እንዴት ነው ምንድን ነው የሚሰማሽ? በትላንትና ቪዲዮ ራሱ ማሰብ አለብሽ ብዬ አስባለሁ። ሩታ ፈልጋ እንዳልሆነ እንደምትወደው ማወቅ ትችይ ነበር። ስለዚህ አንቺም ውጪ። የተበጠበጠ በእርግጥ ከአንቺ በፊት ነው ህይወታቸው፣ ግን የበለጠ ያጋጋልሽው አንቺ ነሽ። ስለምትለጣጠፊ ስራሽ ስለሚያስጠላ ከሌሎቹ ያንቺ በጣም ይለያል። የሌሎቹ እኮ ይገናኛሉ፣ ጭቅጭቅ ነው ምናምን ከሩታ ጋር ይጨቃጨቃሉ። ያንቺ ደግሞ የግልሽ እኮ ነው አረግሽው ልጁን። በግድ ካላቀፍኩ፣ በግድ ካልሳምኩ፣ በግድ እጅግን ካላስኩ ነው የምትይውና
ኤንዌስ ይደብራል። ለራስሽ ክብር ይኖርሽ ለማለት ይፈልጋሉ ኤርሜላ ማለት ነው። ፈረንጁ ከቻልክ ደግሞ ማለት ነው ሁለቱን ነው ማውራት ያለብክ። ሌላ ወደ ጎን የነበረ ማድረግ የነበረብክ ብዬ ነው ማስበው። እንደኔ እንደዛ ነው ማለት። ባለ ጉዳይ ማን ነው? አብርሽና ሩታ። ከሩታ ጋር ማውራት አብርሽ፣ በተለይ ትላንትና ነበር ከድል አብርሽ ምንድን ነው የምትፈልገው? ከሩታ መታረቅ ነው የምትፈልገው? መለያየትን የምትፈልገው? ከሱ ጋር ነው ማጣራት የነበረብክ። ከሱ ጋር ባለ ጉዳይ እሱ ስለሆነ ፍላጎቱ ስለመጠየቅ ያለብክ አብርሽ ነው። እቺ ውጪ ስላልክ ሩታ ደግሞ በቃ አንድ ሰው እኮ የራሱን ህይወት ለማስተካከል የራሱ ነው ማስተካከል ያለበት፣ ሌላ ሰው አይደለም። አብርሽ ፈልጎ መሰለኝ ከሄርሜላ ጋር የሚለጣጠፉ። ባይፈልግ አይ ትዳሬን ነው ማዳን የምንፈልጉ፣ ከዚህ በኋላ ከአንቺ ጋር መታየት አልፈልግም፣ ሩታ አንቺን ማየት አትፈልግም ብሎ እኮ መራቅ ይችላል። ጋይስ በአጭሩ ከሄርሜላ መራቅ የምችለው ማን ነው? አብርሽና አብርሽ ነው። ይሄ ነው እውነታው። እና ያስጠላል። በቃ አታስመስሉ። ሩታም አትጉዷት። ይደብራል።